ቆይ ለምንድን ነው የነገርኩት? የሆነ ነገር ከሆነ ጸጸቱን አልችለውም። ፈጣሪ ሆይ ከጉድ አውጣኝ። ዳዊትን ምንም እንዳይሆን ጠብቅልኝ። ወይኔ ጉዴ! አሁን ምን አባቴ ነው የማደርገው? አይሆንም። ከጉድ አውጣኝ ፈጣሪ። በእኔ ምክንያት ምንም እንዲሆን አልፈልግም። አምላኬ የዛሬን ተለመነኝ። በእኔ ምክንያት ነው እዚህ ችግር ውስጥ የገባው። ተለመነኝ አምላኬ ሆይ እባክህን ዳዊትን ጠብቅልኝ። እናንተም ማትረቡ ለምንድን ነው ፊት ለፊት መታችሁ የምትፈልጉትን ነገር የማትናገሩት? ለነገሩ ይኸውላችሁ እሱን ለመናገር የሚያስችል በቂ ድፍረት የላችሁ። ቦቅቧቆች፣ ፈሪዎች ናችሁ። ወንዶች አይደላችሁም እናንተ። ፈጣሪ ወይ እንደዚህ ሆኜ ልቀር ነው እንዴ? ሳሮን እንዴትም አድርገሽ ቢሆን ወንድሜን አስለቅቂው። አቤት፣ እኔ ነው የምታናግሪኝ? አዎ አንቺን ነው። ዳዊትን አስለቅቂው። እንዴ እኔም ማድረግ እችላለሁ እንዴ? አዎ ትችያለሽ። ወንድሜ እንዲጎዳ አልፈልግም። እኔም አልፈልግም። የምችለውን እያደረግኩ ነው። በሙሉ አቅምሽ ተጠቀሚ። አውቀሽ ካልሆነ በቀር ለአንቺ በጣም ቀላል እንደሆነ አውቃለሁ። ደግሞ ይሄ ምንድን ነው? አንቺም እንደ ህይወት መዘባረቅ ጀመርሽ እንዴ? ለነገሩ ያንን ቪዲዮ ከቀረሽኝ በኋላ አንቺ ማመን የለብኝም። ሳሮን ወሬ አታስቀይሺ። ወንድሜን እፈልገዋለሁ። ሩት ይመስለኛል ሰሞኑን በጣም ጭንቀት በዝቶብሻል። ግቢና እረፍት አድርጊ። በዚህ ሰዓት እረፍት አይደለም የሚያስፈልገኝ፣ ወንድሜ ነው የሚያስፈልገኝ። ሰው የገዛ ቤት ውስጥ ጥላት አስቀምጦ ይቸገራል። ሁለታችንም አብረን እንሄዳለን። ሳሮን አሁን የመጣችሁ ወይስ ቆየች? ትንሽ ቆየች። ለምን ጠየቅሽኝ? አይ ምንም። ግን ምን ያህል ልቧ እንደደነደነ አየሽ አይደል? እሷን ተያት፣ ጤነኛ አይደለች። ጤነኛማ ናት፣ አውቃ ስታስመስል ነው። በፊት የነበራትን ማንነቷን ስለማታውቂ ነው። ሳሮንን ከማመን በሞት ይቀለኛል። በጭራሽ አላምናትም። አሁን ከእሷ በላይ ጊዜ የለንም። እሺ የት ነው ቦታው? ወደ ጉሊቱ ስንሄድ ያለው መጋዘን የለም? እሱ ጋር ሁኚ። ወደ ውስጥ እንዳትገቢ እሺ? እሺ በቃ ሄጃለሁ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የእሱ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። የህይወት መንገድ ክፍል 38 ይዤላችሁ መጥቻለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን ማለት ነው። ሳሮን የተረገመች እንግዲህ ወንድሟን ታሳስረዋለች። ወንድሟን እንግዲህ ታሳግደዋለች ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። እንግዲህ እሷም ህይወት ያሳገደች መስሏት እሷን ወንድሟን ታሳግደዋለች ማለት ነው። ባለቤቷን ሳሚ እየተከተላት ይሄድና እንግዲህ የምታደርገው ሁሉ እያየ ይገኛል ማለት ነው። ተደብቆ ከጀርባዋ ሄዶ ሁሉም የምታደርገውን ወንድሟን እንዳሳገደችው እንዴት እንደሆነ እንደለያያል ማለት ነው። እሷም ደንግጣ ወንድሟ እንደሆነ ስታይ ደንግጣ እየወረጠች ወጣች ማለት ነው። ህይወትን እጎዳለሁ ብላ እንግዲህ ወንድሟን እየጎዳች ትገኛለች ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። እንግዲህ በጣም ያስጠላል። እንግዲህ ዳዊትን እናንተ ማትረቡ ምድረ ኮተታሞች ወንድ ከሆናችሁ ፍቱኝና እኔና እናንተ ወንድነታችን ይወጣልን። በቋቆች ፈሪዎች ናችሁ። ኑ ወንድነታችን ይወጣልን ፍቱኝና ይላል ማለት ነው። ፊቴ ሳታስሮኝ ማንነታችሁ ለማወቅ እንኳን እፈልጋለሁ ወይ ናገሩ ብሎ መንፈስ ናቸው እንዴ ምንድናቸው እያለ ጮክ ብሎ ተናዶ ያወራል። የነገሩ እንደዚህ አስራችሁን እንደዚህ ከማስቀመጥ ምንም ነገር አታመጡም፣ እንደ ወንድነት ይዋጣልን ይላል ማለት ነው። ዳዊትን ማለት ነው። እንግዲህ እንደዛ እያለ ማንም ሊፈታው ቢጮሁም ምን ቢልም ማንም ሊፈታው አልቻለም። ሳሚንም አይቶት እንግዲህ ዞር ብሎ ሄደዋል። ከሚስቱን ተከትሎ ወደ ቤት እየሄደ ይገኛል ማለት ነው። እንግዲህ የዳዊትን እህት በር ዘግታ ወጥታ እንግዲህ ተጨናንቃለች ማለት ነው። እንግዲህ ምን እንደሆነች ራሱን ባላቅ እንግዲህ
እሷ ራሱ ስልክ እያወራች ነው። ወንድሜ እሱ ታግዶ እኔ በህይወት መኖር አልችልም፣ እሱ እኮ ምንም አያውቅም ልጅ ነው ትላለች። የፈለገ ነገር ይምጣ እንጂ እሱ ወደ ሞትና ወደ ህይወት የሚመጣ እንጂ ቁጭ ብዬ መጠበቅ አልችልም ትላለች ማለት ነው። እኔ በቃ ወደዛ እየመጣሁ ነው እያለች የዳዊት እህቱ አንደኛው ሁለት መጨረሻ እህቱ እሷም ተከትላ ትሄዳለች ማለት ነው። መንገድ ላይ ስትሄድ እንግዲህ አይገናኙም። ሳሮን ወደ ቤት ትመጣለች። ወንድሟን ታየውና ወደ ቤት ትመጣለች። በጣም ተናዳለች። ምንድነው ያልኳቸው እኔ ህይወት ነው እንጂ ያልኩት እንጂ ወንድሜን እገድቡ አልኳችሁ፣ ወንድሜን እዚህ ውስጥ ክተቱ አልኳችሁ። ያልኳችሁ እኮ ህይወት ነው እና ቦታው ላይ ህይወት አልተገኘችም፣ የተገኘው ወንድምሽ ነው ብሎ እነሱም ይመስሉ እንትን ይሏታል። በጣም በሚያስጠላ ሁኔታ ወደ ቤት ትመጣለች ማለት ነው። ተናዳ ወደ ቤት ትመጣለች። ወደ ቤት ትመጣና እንግዲህ ባለቤቷም ተከትሏት በመጨረሻ ላይ ትጠፋበታለች። ቢፈልጋትም ዞር ቢልም ቢፈልጋትም ሊያገኛት አልቻለም። እቺ ምንድናት? መንፈስ ዋጣት ምን ዋጣት እያለ እርስ በራሱ ተበሳጭቶ እሱም ወደ ቤት እያመራ ይገኛል። እሷንም ወደ ቤት ትመጣለች። ወደ ቤት ትመጣና ከህይወት ከጽናት ጋር ይጨቃጨቃሉ። ሳሮን የተፈጠረው ሰምተሻል አይደለም እንዴ? ዳዊትን አገኛችሁት እንዴ? ሳሮን ደግሞ እንዳላወቀ አንቺ ውዳቄ አታፍሪም እንዴ? ገና ታስገድዩዋለሽ ትላለች። ሳሮን ባክሽ የሆነ ነገር አድርጊ፣ እሱ ምንም ሊሆን አልፈልግም እና ሊጎዳ ካልፈለግሽ ለምን ራስሽ ሲጥ አድርገሽ አትገይም? ሳሮን አንቺ አንድ ነገር አድርጊ እንጂ እኔ አንቺ ያልሽኝ ነገር ሁሉ አደርጋለሁ እባክሽን ብላ ስትመጸናት አዝናለሁ። በጣም ረፍደዋል። እስካሁን የሆነ ነገር አድርጎታል። ኧረ በስመ አብ በይ እንዴ! ከአንደበትሽ እንኳን ጥሩ ነገር ይውጣ ትላታለች። ቆይ አንቺ ምን ባደርገን ነው ምገላገልሽ? ሳሮን ወንድምሽ ጠፍቶ የኔ ጉዳይ ነው እንዲህ የሚያሳስብሽ? ቆይ ዳዊት ጠፍቶ ምንም እንዳታፈጠራ እጅሽን አጣጥፋሽ ቁጭ ልትይ ነው ስትላት፣ ቆይ ማን ስለሆንሽ ነው እኔ ልታዝኝ የምትሞክሪው? አረ ይሄ እኮ ትእዛዝ አይደለም። ሳሮን ተረጋጊ። እኔ አንድ ነገር ለማድረግ ትችያለሽ ብዬ ነው። ሂዊ ዳዊት እንዳይጎዳ ብቻ ጸልይ። አንድ ዘለላ ጸጉሩ ቢረግፍ ካንቺ ራስ እንደማልወድ ወቂ። ቆይሽ ምን ላድርግ? እኔ እኮ ግራ ገባኝ። ማድረግ የምችለው ነገር ባደርገውና የሚከፍለው ዋጋ ከፍዬ ባመጣሁት ብላ ህይወትን እንትን ስትል ይሄን ያክል ትወጂዋለሽ? እኔ ማንንም አልጠላም። አይ ይሄንን መውደድ ይለያል። የልብ ምትሽን ራሱ እኮ እየሰማሁት እኮ ነው። ዳሩ የህልም ሩጫ ነው። አንቺ ከዳዊት ጋር ማሰብ ለእኔ ሞት ነው። ሳሮን እባክሽን የሆነ ነገር አድርጊ። እኔ እርግጠኛ ነኝ ጨካኞች እጅ ነው ላይ እየገባው። ያንቺ የማይረባ ልጅ ትንሽ ልጅ ከመፈለግ ስንቶቻችን ነው ችግር ውስጥ የገባ ነው። አረ አይባልም። የነገሩ ስላልሆንሽ አይገባሽም ስትላት እንግዲህ አንቺ ዘረቢስ ያልሽ ነው ብላ መታ ታንቃታለች። ሳሮን አሳመምሽኝ እኮ ልቀቂኝ፣ ጠብቂኝ፣ ሞትሽን በቅርብ ነው ማደርገው። አንቺ የእውነትም ለይሎትሻል ያለች እንግዲህ ህይወትን ወደ ክላስ ታመራለች። እንግዲህ ሳሮንን ስልክ ትደውልና እንዴ የት ነው እስካሁን ወንድሜን የልጁን እስካሁን ድረስ አይነሳም? ይሄንን ያክል ተራ ሰው ይዞት በሆነ ይሄንን አምልጦት ነበረ። እሺ ትላታለች። አግኝታችሁን አሳውቁኝ ትላለች። ያው ወንድሟን ያሳገደችው ራሷ ሳሮን ስለሆነች እንግዲህ የእሷ ሰዎቹን እንግዲህ እንዲለቀቅም ብትናገርም እነሱም ደግሞ ሳይለቆት እንዳሰሩትም ትቶ ይሄዳሉ ማለት ነው። እንግዲህ የሳሮን ታናሽ እህቷ መጣ። ሳሮን እንደምንም አድርገሽ ቢሆን ወንድሜን አስለቀቂው። አቤት እኔ ነው የምታናግሪ? አው አንቺ ነው ማናግረው። ዳዊትን አስለቀቂ። እኔ ማድረግ እችላለሁ እንዴ? አው ትችያለሽ። ወንድሜን እንዲጎዳ አልፈልግም፣ እኔም አልፈልግም። የምችለው ሁሉ እያደረክ ነው። በሙሉ አቅምሽ ተጠቀሚ። አውቀሽ ካልሆነ በስተቀር በጣም ቀላል እንደሆነ አውቃለሁ። ደግሞ ይሄ ምንድን ነው? አንቺ እንደ ህይወት መዘባረቅ ጀመርሽ እንዴ? የነገሩ ያ ቪዲዮ ከቀረችኝ በኋላ አንቺን ማመን አቅቶኛል። ሳሮን ወሬ አታስቀይሺ። ወንድሜን እፈልገዋለሁ። ሂሩት የሚመስለኛል በዚህ ሰሞን ጭቃሽ በዝቶብሻል። ገብተሽ እረፍት አድርጊ። በዚህ ሰዓት እረፍት አይደለም የሚያስፈልገኝ ወንድሜ ነው። ወንድሜን አስመጭልኝ። አንቺ ትችያለሽ። ሰው የገዛ ቤቱ ጠላት አስቀምጦ ይቸገራል ትላለች ሳሮን ማለት ነው። ራሷም ጠላት ሆና ራሷም ለሰው ጠላት ታደርጋለች ማለት ነው። እንግዲህ መጥፎ ባህሪ ያለበት ሰው ራሱም እንደ ባህሪ ጥሩ የሆነ ሰው እንደ
እንደ መጥፎነትን ትቆጥራለች። እንግዲህ ወደ ሂዊ ጋር ሳሚ ይደውልና እናንተን ተረጋጉ፣ እኔ የምችለው ሁሉ እያደረኩ ነው። ምንም ግን ፍንጭ አላገኘሁም። እሺ የባለፈው ቦታ አገኘኸው? ሴት እንዴ የቀረኝ አንድ ቦታ ብቻ ነው፣ እሱም አሁን ወደዛ እየሄድኩ ነው ይላል። ለማንኛውም በጥንቃቄ አድርግ፣ አዲስ ነገር ካለ ደውይልኝ ይላታል። ቆይ ካልሆነ ልምጣ እንዴ ሲላት መምጣት ትችላለሁ ስትለው ጊዜ ቆይ ምን ሆነሻል እንዴ? ትክክለኛ ወንድምሽ ያልሆነ ነገር ይሄ ሁሉ መጨነቅ ተገቢ ነው እንዴ? ወይስ ያስመሰልሽ ነው ሲላት ጊዜ የማትረባ አንተ አንድ ነገር ቁም ነገር አታወራ ብላ ጆሮ ላይ ትዘጋበታለች። ሄሎ ስትል ጊዜ እንግዲህ ዘጋሽው እንዴ ይላል። ሂዊ ደግሞ ምን አለ ትላለች። ምን አለ በሱ ቦታ እኔ በወሰዱኝ። እንደዚህ ማትበይ ምንም ቢሆን ተስፋ አንቆርጥም ስትል አው ዳዊት አንድ ነገር ከሆነ እኔ ማድርገው ነገር መገመት አትችይም። እኔ ራሱ ተጨንቄያለሁ። የባሰ አታስጨናንቂኝ። በቃ ተረጋጊ ዳዊት። ምንም አይሆንም። አው ምንም አይሆንም። ፈጣሪም አያድርግብንም። ሂዊ እኔ እዚህ መቀመጥ አልችልም። ሂጄ የሆነ ነገር ማድረግ አለብኝ። የትም አትሄጂም። ደግሞ አንቺም ይዞሽ የሆነ ነገር ቢያደርጉሽ እና እዚህ ቤት ተቀምጬ በጭንቀት ማብደው ስትል እንግዲህ ካልሆነ ሁለታችንም እንሄዳለን እያሉ ሁለቱም ይጨቃጨቃሉ ማለት ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ትሆኑ በትህትና እንጠይቃለን። ሰላም ለሀገራችን፣ ፍቅር፣ አንድነት ያብዛልን።